የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የነዛ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁም፣ ሄጄም መክሊትህን በምድር ቀበርኩት፣ እነሆ መክሊትህ አለ። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንኩበትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር እወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋል ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ ወጡት፣ በዚያ ለቅሶና ጥርስ መፋጨት ይሆናል ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። አሁን ያለንበት የአብይ ጾም ሳምንት እንደሚታወቀው ከደብረ ዘይት ቀጥሎ የሚመጣው የገብርኄር ሳምንት ነው። የታማኝ አገልጋይ ሳምንት ነው። በዚሁ ሳምንት የሚነበበውን የቅዱስ መጽሐፋችንን ምዕራፍ ነው እኛም ለትምህርታችን መነሻ አድርገን ያነበብነው። እንደምታውቁት የአብይ ጾም ሳምንታት ዘወትር እሁድ ገብተው በሚቀጥለው ሳምንት ቅዳሜ ያበቃሉ። ከቅዳሜ ከሌሊቱ ስነ ስርዓት አንስቶ እስከ ንጋቱ ማለት ነው ካለቀ በኋላ ቀኑ ይታወጅና በዛ ሳምንት የሚጠራውን ምስጢር ቤተክርስቲያናችን ሳምንቱን ሁሉ ታስተምርበታለች። የአብይ ጾም ሳምንታት ምንም እንኳን እሁድ ጀምረው ቅዳሜ ያብቁ እንጂ እያንዳንዳቸው ሳምንታት እርስ በርስ ራሳቸው ይሰናሰላሉ ወይንም ደግሞ በምስጢር ይገናኛሉ። የሚነበቡት ምንባባት፣ የሚነገሩት ትምህርቶች፣ የሚሰበኩት ምስባኮች በሙሉ ትላንትና ከነበረው ሳምንት ጋር በምስጢር ይገናኛሉ። የባለፈው ሳምንት ገብርኄር ከማለታችን በፊት ያከበርነው ማለት ነው የጾሙ እኩሌታ የሆነውን ደብረ ዘይትን ነው። በዚህ ወቅትም ስለ አምላካችን ዳግም መምጣትና ስለ አምላካችን ስለ ኢየሱስ ክርስቶስ ለፍርድ ወደዚች ምድር መውረድን ተምረን ነበር። ቤተክርስቲያን አስተምራናለች። በዚህ ሳምንት ደግሞ የምታስተምረው ቤተክርስቲያን የወረደውና ዳግም ለፍርድ የመጣው ጌታችን ኢየሱስ ክርስቶስ የወረደበት ዓላማ ለፍርድ ብቻ ሳይሆን ርስቱን መንግስቱን ለማውረስ ነውና ያንን ርስቱን መንግስቱን ለሚያወርሳቸው ሰዎች በምን የተገኙትን ቦታውን እንደሚሰጣቸው በምን የተገኙትን ርስቱን እንደሚያወርሳቸው ደግሞ ትናገራለች። ስለዚህ ይሄ ሳምንት ትምህርት ከባለፈው ሳምንት የቀጠለ ነው ማለት ነው። የባለፈው ሳምንት ስለ አምላክ ዳግም መምጣት ተምረን ቤተክርስቲያንን ማስተምራ መጠቅለያ ያደረገችው በጎቹን በምን ያቆማል ብላ ነው። በቀኙ ፍየሎቹን በምን ያቆማል? በግራ። በቀኝ የሚቆሙት በጎች በግራም የሚቆሙት ፍየሎች ወይንም ደግሞ በቀኝ የሚቆሙት ጻድቃን በግራ የሚቆሙትም ኃጥአን ምን ስላደረጉ ነው? ምን ከነሱ ተጠብቆባቸው ስለተገኘ፣ ምን ከነሱ ተሞ ተጠብቆባቸው ስላልተገኘ እንዲህ ሆኖ ተፈረደባቸው የሚለውን ደግሞ ዛሬ ቤተክርስቲያን በታማኝ አገልጋይ ሰይማ ታስተምረዋለች። እንግዲህ የባለፈው የጌታችን ኢየሱስ ክርስቶስን ጾምን በምናስብበት በደብረ ዘይት ሳምንት ላይ ትምህርቱ የሚያቆመው ጌታችን ኢየሱስ ክርስቶስ ፍርድ እንደሚሰጥ በመናገር ነው። እስኪ ፍርድ በሉ። ፍርድ አንዱ አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግም ወደዚች ምድር ሲመጣ ከሚያደርጋቸው ነገሮች መካከል ተቀዳሚውን ስፍራ ይይዛል።
አምላካችን ልዑል እግዚአብሔር ወደዚች ምድር መጥቶ የሚፈርደው ፍርድ የሚፈርደው የእያንዳንዱን ሰው የመጨረሻ ዕጣ ፈንታ ግን ከፍቅሩ ጋር የሚቃረን አይደለም። ይህንን ማወቅ ለምን ያስፈልጋል መሰላችሁ ክርስቲያኖች? ብዙዎች ዳግም ምጽአትንና የክርስቶስን መምጣት መንግሥተ ሰማያትን ከመውረስ ጋር ብቻ ሳይሆን የሚያያይዙትና የሚያውቁት ወደ ገሃነምም ጭምር አምላክ ወደ ማስገባቱ ነው። እና ስታስቡት ፍቅር ነው ተብሎ ሲነገር የነበረው ፍቅር ነው ተብሎ ሲሰበክ የነበረው እርሱም ደግሞ ከፍቅሩ የተነሳ ብዙ ኃጢአተኞችንም ጭምር ሲምር የነበረው አምላክ በመጨረሻ ደግሞ የት ፍቅሩ ጠፍቶ ነው ሰዎችን ወደ ገሃነም የሚያወርዳቸው? ያ መሐሪ የሆነው ፍቅሩ የት ጠፍቶ ነው ሰዎችን ወደማይጠፋው ወደ ዘላለም እሳት የሚጥላቸው ብለው ሰዎች ይጠይቃሉ። ይህን ማወቅ ያስፈልጋል። በምድር የሚኖር ሰው እንደ እግዚአብሔር እንዳልሆነ በመጀመሪያ ከማወቅ ወይም ደግሞ ከማስገንዘብ እንጀምር። ሰው በዚች ምድር ላይ ሲኖር በነገራችን ላይ ፍቅሩና ፍርዱ ተመሳሳይ ሊሆንለት አይችልም። ልብ ብላችሁ ራሳችንንም ተመልከቱ። ብዙዎቻችን ስንወድ ፍርድን እናጎላለን። በጣም ላፈቀርነው ለወደድነውና ራሳችንን አሳልፈን ለሰጠነው ሰው ስለወደድነው ብቻ የምናጎልበት ፍርድ አለ። ወይንም ስለወደድነው ብቻ ያጠፋውን ጥፋት ልናልፈው እንችላለን። ስለወደድነው ብቻ ደግሞ ያልሰራውንም ስራ ሰርቷል ብለን ልንናገርለት እንችላለን። እንደዚሁ ሁሉ በዚች ምድር ላይ ስለወደድን የምናጎለው ፍርድ እንዳለ ሁሉ ስንፈርድ ደግሞ የምናጠፋውን ፍቅር አለ። አንድ ሰው ደግሞ ሌላው ላይ ሲፈርድና ሌላው ላይ ትእዛዝ ሲያስተላልፍ ደግሞ ፍቅሩንም ሊያጣው ስለሚችል ማለት ነው። ምክንያቱም ልክ የሚፈርድበት ጠረፍና የሚፈርድበት ጫፍ ላይ ሲደርስ አንድ ሰው ያንን ሰው ከመውደድ ይልቅ የፈረደበትን ምክንያቱንና ጥላቻውን ያነሳሳውን ያስባል። ይሄ በሰው ዘንድ ያለ ነው። ሰው ፍርድ ሲኖር ወይም ፍርድ ሲፈርድ ፍቅርን ሊያጣ ይችላል። ባፈቀረና በወደደ ጊዜ ላይ ደግሞ ፍርድን ሊያጎል ይችላል። በእግዚአብሔር ዘንድ ግን ይሄ የለም። እግዚአብሔር ሲወድ ፈራጅነቱም አይታጣም፣ ሲፈርድም ፍቅሩ አይጠፋም። አምላካችን ልዑል እግዚአብሔር በዚህች ዕለት ላይ የሚገቡትንና በግራ ለገሃነም እሳት አሳልፎ የሚሰጣቸውን ነፍሳት ስለጠላቸውና ፍቅር በእነሱ መካከል ስለሌለው ገፍቶ ወደዛ እሳት የሚከታቸው ሳይሆን የሚያስገባቸው ስራቸው። እስኪ ስራቸው ነው በሉ። ስራቸው ነው። እግዚአብሔር ጠልቷቸው አይደለም። እግዚአብሔር ለነሱ ያለውንም ፍቅር ከዚህ በኋላ አይኖረኝም ብሎም አቁሞም አይደለም። አምላካችን ልዑል እግዚአብሔር ግን ወደዛ ቦታ እንዲገቡ ያደረገውና የከፈተላቸውን መንግሥተ ሰማያትን ደግሞ እንዳይወርሱ የከለከላቸው በእጃቸው መንግስቱን እንዳይወርሱ ያደረጉት ምናቸው ነው? ስራቸው ነው። ስራቸው ነው። የእግዚአብሔርን መንግስትም የሚያስገኛቸው ስራቸው ነው። የእግዚአብሔርን መንግስት የሚያሳጣቸው። ለዛ ነው ቤተ ክርስቲያናችን እምነትን እንደሚያምኑ ሰዎች ብቻ እንድንመላለስ ሳይሆን የምትነግረንና የምታስተምረን እንዳመነው ሰዎችም ደግሞ በህይወት ያመነውን በስራ እንድንኖረው ታረገናለች። በዚህ ሳምንት ላይ ለዛ ነው ከፍርዱ ቀጥሎ ያንን ቦታ ያወረሳቸውንም ሆነ ያንንም ቦታ ያሳጣቸውን ምክንያት ለማወቅ ገብርኄር በሚባለው ሳምንት ላይ ትናገራለች። ገብርኄር ሁለት ቃላቶች ናቸው። ገብር ስራ ነው፣ ኄር ቸር ነው። ቸር ስራ፣ ታማኝ አገልጋይ በሚባል መጠሪያዎች የሚታወቀው ይህ ሳምንት የእግዚአብሔርን መንግስት ለመውረስ የታጩ ነፍሳት በምን አይነት መንገድ እንደሚወርሱት የምታስተምርበት የቤተ ክርስቲያን ሳምንት ነው። በዚህ ሳምንት የሚነበበው ቅዱስ ወንጌል ሲነበብ እንደሰማችሁት አንድ ባለጸጋ ወደ ሌላ ሀገር ሊሄድ ተነሳ ይላል። እስኪ ሌላ ሀገር በሉ። ሌላ ሀገር እየተባለ የሚጠቀሰው እና ባለጸጋም ተብሎ የተጠራው አስቀድሞ ክርስቶስ ነው፣ አምላካችን ነው። ክርስቶስ ባለጸጋ ተብሎ ተጠርቷል። ወደ ሌላ ሀገር ሊሄድ ነው ተባለ። ሌላ ሀገር የተባለው አንድም መንግስተ ሰማያት ናት አለኛ ሲሆን ማለት ነው። አንድም ሌላ ሀገር የተባለው ደግሞ ሰው ሆኖ ወደዚች ምድር ተመላልሶ የድህነት ስራውን ከጨረሰ በኋላ ሌላ ሀገር ወደ ተባለ ወደ መጣበት ወደ ጽርሐ አርያም ወደ ሰማያዊ ዙፋኑ ሊሄድ ነውና ሌላ ሀገር አለ። ስለዚህ ያ ባለጸጋ ወደ ሌላ ሀገር ሊሄድ ነበረ። ወደ ሌላ ሀገር ሲሄድ ግን ወይም ወደ ሌላ ሀገር ሊጓዝ ሲል ግን እንደዚሁ ዝም ብሎ ሊሄድ አልፈለገም። ሶስት አገልጋዮቹን ሶስት ሎሌዎቹን ጠራና መክሊት ሊሰጣቸው ወይንም ደግሞ ገንዘብ ሊሰጣቸው ፈለገ። ልብ ብላችሁ ሰምታችሁ ከሆነ ሲነበብ እነዚህ ሰዎች
ባለጸጋው ሊሄድ እንደሆነ አውቀው አይደለም ስጠን ብለው የመጡት። ባለጸጋው ራሱ እንደሚሄድ አውቆ ሎሌዎቹን ጠርቶ ልስጣችሁ አለ እንጂ። እግዚአብሔር እንዲህ አይነት አምላክ ነው። ስጠን ብለን የምንለምነውን ነገር አስቀድመን ከመለመናችን አስቀድሞ ስጠን የምንለውን ነገር እንደሚያስፈልገን አውቆ የሚሰጥ ጌታ ነው። እግዚአብሔር በነገራችን ላይ ስጠን ብለን የምንለምነውንና ስጠን ብለን የምንማጸነውን እያንዳንዱን ጥያቄዎቻችንን ሳንለምነው መስጠት የሚችል አምላክ ነው። በሎሌዎቹ ይህንን ማየት ትችላላችሁ። ወደ ሩቅ ሀገር እንደሚሄድ አውቆ ራሱ የጠራቸውን ሎሌዎች ብር ልስጣችሁ፣ መክሊት ልስጣችሁ፣ የምታተርፉበትን ጸጋ ላካፍላችሁ ብሎ ሰጠ እንጂ እነሱ ተሰብስበው መጥተው ትተሃል ልትሄድ ነውና እስከምትመለስ ድረስ እስከምትመጣ ድረስ በምን እናውቃለን የምንጠባበቅበት ነገር ስጠን ብለውት አይደለም። ልብ ብላችኋል? ጌታችን በምድር ላይ በተመላለሰበት ጊዜ ላይ ወይም በምድር ላይ ሰው ሆኖ እየተራመደ ባስተማረበት ወቅት ላይ ሰዎች የሚረባ ነገር ጠይቀውታል ብላችሁ ታምናላችሁ? አብዛኞቹ ሰዎች ሲጠይቁት የነበረውን ጥያቄ ሲለምኑት የነበረውን ልመና ስታዩ በጣም ነው የሚገርማችሁ። አብዛኞቹ ይጠይቁት የነበረው ስለ ስጋዊ ነገሮቻቸው ነበር። የታመሙት ለመፈወስ ነበር ሲጠይቁት የነበረው። የተዋቸው ሰዎች ወይም ደግሞ ሰው የሌላቸው ሰዎች ሰው እንደሌላቸው ሲነግሩት ነበር። ቅድስና የራቃቸው ሰዎች ንጽህናን ሲለምኑት ነበር። እኒህ ሁሉ ልመናዎችን በሙሉ ጌታችን ኢየሱስ ክርስቶስ ግን ጠቅልሏቸው ሰዎች በእግዚአብሔር ፊት ቆመው ሊለምኑት የሚገባውን ትምህርት ሲናገር ግን ጸሎት ሲያስተምር እንዲህ ነው ያለው፣ ጽድቁንና መንግስቱን ሹ ሌላው ይጨምርላችኋል ነው። አስቀድሞ ማንም ክርስቲያን ሊለምነው ከእግዚአብሔር ፊትም ቆሞ ሊማጸነው የሚያስፈልገው ነገር ቢኖር ስጠኝ ብሎ ከእግዚአብሔርን ፊት ሊማጸን የሚገባው ነገር ቢኖር መንግስቱን ነው፣ ጽድቁን ነው። ታውቃላችሁ ክርስቲያኖች፣ ሁላችንም ከእግዚአብሔር አንለምነው እንጂ ጠርቶ ሊሰጠን የሚፈልገው መክሊትና ጸጋ መንግስቱን እንደሆነ ታውቃላችሁ። የምንጠብቃትን በላይ በሰማያት እንኖርባታለን የምንለዋን መንግስተ ሰማያት እንደሆነ ታውቃላችሁ። ግን ስንቶቻችን ያንን መንግስት ለምነዋል? ግን ስንቶቻችን መንግስቱን እንዲያወርሰን እግዚአብሔርን የመጀመሪያ ጥያቄያችን አድርገነዋል? እግዚአብሔር ለዛ ነው የሚያስፈልገንን እንደሚያስፈልገን አውቆ የሚሰጠን አምላክ መሆኑን ሊያስተምረን ስለፈለገ ወደ ሩቅ አገር ሊሄድ የነበረው ይህ ባለጸጋ ሎሌዎቹን ጠራቸውና እንኩ የሚያስፈልጋችሁን ልስጣችሁ አላቸው። ባለጸጋው እነዛን ሎሌዎች ሰበሰባቸው። የመጡትንም ሎሌዎች ሲነበብ እንደሰማችሁት እንደየአቅማቸው መክሊትን ሰጣቸው አለ። እስኪ እንደየአቅማቸው በሉ። አምላካችን ወይም ባለጸጋው የተባለው ማለት ነው ሎሌዎች ለተባሉትና ለሚያገለግሉት ወደ ሌላው ሀገር የሄደውን ጌታቸውን ለሚጠብቁት ክርስቲያኖች ለሆንን ለኛ ለእያንዳንዳችን የሰጠን ነገር እኛ መሸከም ከምንችለው በላይ የሆነ ሳይሆን እንደምናችን እንደየአቅማችን ለሁሉም ሰው እግዚአብሔር አምላክ የሰጠው ስጦታም በሉት ሁሉም እንደየአቅሙ። ስጦታው በእርግጥ ቅዱስ ጳውሎስ በመልእክቱ በቆሮንቶስ እንደሚናገረው አንድ አይነት አይደለም፣ ልዩ ልዩ ነው። ጸጋ ልዩ ልዩ ነው፣ አገልግሎት ልዩ ልዩ ነው፣ አሰራር ልዩ ልዩ ነው ይላል። ሰምታችሁታል? ቅዱስ ጳውሎስ አይገርምም? ጸጋ ልዩ ልዩ ነው ብቻ ብሎ አላቆመም። አገልግሎቱም ልዩ ልዩ ነው አለ። ያንን ጸጋ ሰው ሊያገኝበት የሚችልበትን መንገድ ተመሳሳይ አይደለም አለ። ቀጠለና ደግሞ አሰራሩም ልዩ ልዩ ነው አለ። ጸጋው መለየቱ አገልግሎቱ መለየቱ ብቻ እንዳይደንቃችሁ ክርስቲያኖች፣ ያንን ነገር ለማግኘት የምንወጣበትና የምንወርድበት መንገድ አሰራሩ ራሱ የተለየ ነው። አንዳንዱ የእግዚአብሔርን መንግስት ለማግኘት በቅዱስ ጋብቻ ሊወሰን ይችላል። አንዳንዱ የእግዚአብሔርን መንግስት ለመውረስ በዓት አጽንቶ ገዳም ገብቶ መንኩሶ ባህታዊም ሆኖ ሊኖር ይችላል። አሰራሩ ልዩ ልዩ ነው አይደለም? ነው፣ ልዩ ልዩ እኮ ነው። ያገባው ሌላ ነው፣ የመነኮሰውም ሌላ ነው። ያገባው ሌላ ይሁን፣ የመነኮሰው ሌላ ይሁን፣ በማግባቱ የሚሰጠው አገልግሎት ይለይ፣ በመንኮሱም የሚሰጠው አገልግሎት ይለይ። እግዚአብሔር የሰጠው ለዚህ ሰው ጸጋው ትዳር ይሁን፣ ለዛ ሰው የሰጠው ጸጋ ደግሞ ምንኩስና ይሁንም። ቅዱስ ጳውሎስ ግን መጨረሻ ላይ ምን ይላል? አሰራርም ልዩ ልዩ ነው ካለ በኋላ ሁሉን የሚሰጠው ጌታ ግን ስንት ነው ይላል? አንድ ነው።
ክርስቲያኖች በሙሉ በተሰጣቸው ጸጋ ከእግዚአብሔር በተቀበሉት በማናቸውም አይነት መክሊት ሊወርሱት የሚችሉትና ገብተን እንኖርበታለን ብለው የሚለምኑት ቦታ ስንት ነው? አንድ ነው። ለጻድቃን የተዘጋጀችውን መንግሥተ ሰማያትን ለባህታውያንም ተዘጋጅታለች፣ ለመነኮሳትም ተዘጋጅታለች፣ ለባለትዳሮችም ተዘጋጅታለች። ለሁሉም እግዚአብሔር አምላክ ወርሰውት እንዲኖሩት ያዘጋጀላቸው መክሊት ብትኖር መንግስቱ ስንቲት ናት ማለት ነው? አንዲት ናት። የምንወርሰው መንግስት ብቻ አይደለም። በነገራችን ላይ አንድ የሆነ የምንወርስበት ምክንያታችንም አንድ ነው። ባለትዳሮች ጸጋቸው ሆኖ የሚያገቡት አግብተውም ጭምር ለመኖርም የሚፈልጉት እግዚአብሔርን ለማስደሰት ነው። በትዳራቸው ውስጥ አምላካቸውን ለማግኘት ነው። መነኮሳትም የበለጠውን ክብርና የበለጠውን ጸጋ ፈልገው ሰው ከበዛበትና ምንም ነገር ካለበት ቦታ ላይ ተለይተው ብቻቸውን በረሃ ውስጥም የሚኖሩት በዛ ህይወታቸው ውስጥስ ማንን ለማስደሰት ነው? እግዚአብሔርን ለማስደሰት ነው። ጸጋቸው አሰራራቸውና አገልግሎታቸውም ልዩ ይሁን እንጂ በሁለቱም ህይወት ላይ የሚፈልጉት ማንን ነው ማለት ነው? አንዱን እግዚአብሔር ነው። አሁን ክርስቲያኖች እኛ የምንኖረው ህይወት ውስጥ ይቅርና ለማስደሰት በህይወታችን ውስጥ ራሱ እግዚአብሔርን እንፈልገዋለን እንዴ? አብዛኞቻችን እኮ ከምንኖረው ኑሮ ውስጥ እግዚአብሔርን ከመፈለግ ይልቅ ከምንኖረው ህይወት ውስጥ እግዚአብሔር እዛ ህይወት ውስጥ አለ ብሎ ከመፈለግ ይልቅ እግዚአብሔር ቢኖርም ባይኖርም ልንኖረው የምንችለው ኑሮ እንደሆነ አምነን መሰንበት ከጀመርን በጣም ቆይተናል። ክርስቲያኖች በዚች ምድር ላይ ህይወት ኖሮን እግዚአብሔር አምላክ እስካቆየንና እስትንፋስ እስካለን ድረስ እስከ መጨረሻይቱ ህቅታ ድረስ ትልቁ ልንኖረው የሚገባው ነገር ቢኖር እግዚአብሔርን ፍለጋ ነው። በየትኛውም ጊዜ የማይቋረጥ ናፍቆታችን ቢኖር ክርስቶስ ነው። ሰው በዚች ምድር ላይ የሚኖረው እሱን ብቻ ለማግኘት ነው። የጸጋዎች ሁሉ ጸጋ፣ የስጦታዎች ሁሉ ስጦታ ሰዎች ለሌላው ሰዎች ሊያደርጉት ከሚችለው ትልቁ ነገር በላይ ምንድነው ብትባሉ እግዚአብሔር ነው። ሰው የሚኖረው እርሱን ለመፈለግ ነው። እርሱን በመፈለግ ውስጥ ደግሞ መልሶ ራሱን ያገኘው። ሰው የሚኖርበት ዋነኛው ዓላማው እሱ ነው፣ እግዚአብሔርን ለመፈለግ ነው። በህይወት ውስጥ አምላኩን ለማግኘት ነው። ያንን ህይወትና ያንን መክሊት ለማግኘት ነው ክርስቲያኖችም የሚኖሩት። ያንን እግዚአብሔርን ፈልገው ለማግኘት የሚናፍቁትን ከእርሱ ጋር አብረው እንዲኖሩ ጭምር ደግሞ የሚማጸኑትን አምላክ ማግኘት የሚችሉበትን ደግሞ አምላክ መክሊቶች፣ ስጦታዎች፣ ጸጋዎች ሰጥቷቸው። መቼም ጸጋ ማለት በቃሉ ትርጉም ብቻ ብንመለከተው ስጦታ ማለት ነው። እግዚአብሔር ማናቸውንም ነገሮች ለሰው ልጆች ስጦታ አድርጎ የሚሰጣቸውና ስጦታም አድርጎ እንኩ ተቀበሉኝ የሚላቸው እንደ ስጦታነታቸው እኛ ጋር እንዲቀመጡ አይደለም። አንደኛ ለዛ ነው ሲነበብ እንደሰማችሁት ለሎሌዎቹ የሰጣቸውን መክሊቶች በሙሉ ተመልሶ ያ ጌታ ከሌላ ሀገር ሲመለስ አምጡት ብሏል አላለም? ብሏል አላለም? ብሏል። እግዚአብሔር የሚሰጠውን ነገር በሙሉ ስለዚህ ምን ያደርጋል ማለት ነው? ይቀበላል ማለት ነው። ይሄንን አልለመድንም አይደል? በእኛ ህይወት ግን አሁን ለአንዱ ለምንወደው ሰው የምንሰጠውን ስጦታ ይዞት እንዲያስቀረው ነው እንጂ እኛ ተመልሰን ስንመጣ የሰጠው የታለ ብለን የምንቀበለው አይደለም። እግዚአብሔር ግን እንዲህ አይደለም። ስጦታዎቹን ሲሰጥ የምንኖርበትና በዚች ምድር ላይ የምንቆይበትን እድሜ አውቆ ነው የሚሰጠው። በእያንዳንዱ በሰጠን ስጦታ ውስጥ ደግሞ ይዘነው እንድንኖር ካረገ በኋላ ከሞት ወደ ህይወት ተሻግረው ነው ለእርሱ ስንመጣ አስቀድሞ የሚጠይቀን ነገር ደግሞ መልሶ ምኑን ነው? መጀመሪያ የሰጠንን ስጦታ ነው። ስለዚህ ለእያንዳንዳቸው የሰጣቸው ስጦታ መልሶ የሚቀበላቸው እንደሆነ እያወቁ እየተገነዘቡ ከአምላካቸው ተቀበሉ፣ ከባለጸጋው ተቀበሉ። ለመጀመሪያው ሰው የሰጠው ሰው መክሊት 5 ነው፣ ለሁለተኛው 2 ነው፣ ለመጨረሻው 1 ነው። ሊቃውንተ ቤተ ክርስቲያን በእያንዳንዱ በተሰጠው መክሊት ላይ ብዙ ምስጢር ይናገራሉ። ማለትም ለአንዱ የተሰጠው መክሊት ሌላኛው የተሰጠው መክሊት ጋር ካለው ቁጥር ብዛት የተነሳ የ5 የተሰጠው መክሊት ምስጢር ይህ ነው፣ ባለ 2ቱም ይህ ነው፣ ባለ 1ዱም ይህ ነው ብለው ይናገሩታል። እኛ ካለን ሰዓት አንጻር እነዚህ ባለ 5 ባለ 2 እና ባለ 1 የተሰጣቸው መክሊት ምን ምን ናቸው የሚሉትን በአንድ ምሳሌ ወይም ደግሞ አንድ አባቶቻችን ባስተማሩት መንገድ ብቻ ለመመልከት እንሞክር። እነዚህ 5 መክሊቶች ባለጸጋው ጠርቶ የሰጠው ማለት ነው ለመጀመሪያው ሎሌ 5ቱ መምህራን፣ መጻሕፍት፣ በጎ ሕሊና፣ ስነ ፍጥረትና መገለጥ ናቸው። እስኪ መምህራን በሉ። መጻሕፍት፣ በጎ ሕሊና፣ ስነ ፍጥረት፣
መገለጥ። ይሄ ለአንዱ ሎሌ የሰጠው 5 መክሊት ነው። እንደ አቅሙ እንዲሸከም የሰጠው። ለአንዳንዶቻችን ስጦታዎቻችን መልሰው ወደ እግዚአብሔር የሚወስዱን መንገዶቻችን እንደመሆናቸው እነዚህን 5ቱንም ነገሮች ሊሰጠን ይችላል እግዚአብሔር። ለአንዳንዶቻችን መምህራንን ሊሰጠን ይችላል። ዓላማዎቹን አደራ እንዳትረሷቸው። የስጦታዎቹ ዋነኛ ጭብጥ እንደ ስጦታ እንድንቀበላቸው ሳይሆን በእነዛ ስጦታዎች ማን ጋር መድረስ መቻል? እግዚአብሔር ጋር መድረስ ነው። ዋነኛው ዓላማው እሱ ነው የገብርኤል። ለአንዳንዶቻችን መምህራንን ሊሰጠን ይችላል። ብዙ ጊዜ ላይ ይህን ታሪክ የምንመለከትበት መነጽር እንደ ተቀባይ ብቻ ስለሆነ ያለንን ነገር ብቻ ሳይሆን መመልከት ያለብን በዚህ ሳምንት ላይ እግዚአብሔር ለኛም እንድናገኘው የሰጠንን ነገር ማየት አለብን። እግዚአብሔር እርሱን ፈልገን እንድንመጣ ለአንዳንዶቻችን መምህራንን ሰጥቶን፣ በእነዛ መምህራን ዓላማው እግዚአብሔርን ማግኘት ነው። ለአንዳንዶቻችን ደግሞ መምህራን ብቻ ሳይሆን መጽሐፍትንም ጭምር ጨምሮልን በመጽሐፍት ውስጥ መርምረን ክርስቶስን ማየትና ማወቅ እሱ ወዳዘጋጀልን መንግሥት መግባት እንድንችል። ለአንዳንዶቻችን ደግሞ በጎ ሕሊና ሰጥቶናል። ቅን ሕሊና፣ ጥሩ የሆነ አመለካከት ውስጣችን ከኃጢአት የራቀ መሆን እንዲችል አሊያም ኃጢአትን ቢያንስ መጸየፍ የሚችልበትን ጸጋ ለሁሉም ሰው እግዚአብሔር ሰጥቶታል። ያንን በጎ ሕሊና ሰው በኃጢአት ካላሳደፈው በቀር። ለዛ ነው ጌታችን ታስታውሳላችሁ በምኩራቦቻቸው ተገኝቶ በሚያስተምርበት ወቅት ላይ አይሁድና ፈሪሳውያን ትምህርቱ እንዲበጠበጥ ብለው ብዙ ሕፃናትን ሰደዱበት ወደ ጉባኤው እና ሕፃናቱ ሲንጫጩ ትምህርቱ እየተበጠበጠ መሆኑን አይተው ሐዋርያት አባቶቻችን እነዛን ሕፃናት ሊያስወጡና ወደ ጉባኤው ሰላም መመለስ እንዲችል ማባረር ሲጀምሩ ጌታችን ተዉ አቁሙ አለና ከሕፃናቶቹ መካከል አንዱን ወስዶ እግሩ ላይ አስቀምጦ ምን አለ? እውነት እላችኋለሁ እንደኒህ ሕፃናት ካልሆናችሁ የማንም መንግሥት አትወርሱም አለ። ሰው ተመልሶ እንደው አስቡት እስኪ እንደዚህ ነፍስ አውቋል ተብሎ ጎልምሶ ተብሎ ተመልሶ ሕፃን መሆን ሊችል ይችላል? በሰውኛው ሐሳብ ሊሆን አይችልም አይደል? ብዙ በነገራችን ላይ አምላካችን የሚናገራቸው ነገሮች በእኛ ጭንቅላት ሚዛን እናስባቸው ካልን ግራ የሚያጋቡና የማይዋጡ ነገሮች ናቸው። አሁን እንኳን ይሄ ነገርኳችሁ ነገር ለኛ በጣም እንዴት ሊሆን ይችላል እንዳልነው ራሱ የዮሐንስ ወንጌል ምዕራፍ 3 ላይ ራሱ ኒቆዲሞስን ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም ብሎ ነገሩን አጸናለት እንጂ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም ሲለው ምንድን ነበር ያለው? ሰው ከተወለደ በኋላ ወደ እናቱ ማኅፀን እንዴ ይሄማ አይሆንም ማለት። በሃይማኖት ውስጥ የሚመላለስ ማንም ሰው እግዚአብሔር አምላክ ሊያደርገው የወደደውን ነገር ፈጥሮት በሚያመዛዝንበት ጭንቅላት ከሆነለት የሚያምነው ካልሆነለት የሚጠራጠረው አይደለም። ስለ እግዚአብሔር ሰምተን አድርጎታል ብለን የምንነገራቸውን ነገሮች በሙሉ ክርስቲያኖች የምናምናቸው ነገሮች ናቸው። እርግጥ ነው አዎ ሰው በተፈጥሮ ከነበረበት የጎልማሳ ሕይወት ላይ ተመልሶ ወደ ኋላ አሽቆልቁሎ ምን ሊሆን አይችልም፣ ሕፃን ሊሆን አይችልም። ሰው ወደ እግዚአብሔር መንግሥት እንደ ሕፃናት ካልሆነ ሊገባ አይችልም ማለት ግን ሕፃናት ያላቸውን በጎ ሕሊና ገንዘብ ማድረግ ካልቻለ ሰው የማንን መንግሥት አያይም ለማለት ነው። የእግዚአብሔርን መንግሥት ሊወርስም ሊያይም አይችልም ማለት። በጣም እኮ የሚደንቅ ነገር ነው። ጻድቃን ቅዱሳን ኅብረታቸው ከእግዚአብሔር ጋር እየጨመረ አንድነታቸው ከእግዚአብሔር ጋር እያደገ ሲመጣ የሚያድጉት ወደ ቅድስናና የሚጨምሩት ከእግዚአብሔር ጋር ወደ መኖር ብቻ ሳይሆን እንደ ልጆች እንደሚሆኑ ታውቃላችሁ። ተመልሰው እግዚአብሔር ፊት አባታችን ብለው እንደተጣሩበት አንደበታቸው አኗኗራቸውም እንደ ልጅ ይሆናል። በጎ ሕሊናን ይሰጣቸዋል ማለት ነው። እና እንደ ልጅ የሆኑት አባቶቻችን ጠባያቶቻቸው ራሱ ተመልሰው ልጅ ይሆናሉ፣ አዋቂ ሆኑ። እና ታስታውሱ ከሆነ ዜና አበው ላይ አንድ ታሪክ አለ። የቅዱስ መቃርስ ታሪክ ነው። በረከቱ ለሁላችን ትድረሰን። መቃርስ በሚኖርበት ጊዜ ላይ አንድ ሰው መጥቶ ገንዘብ ይሰጠዋል። እየሰማችሁ ነው? ገንዘብ ይሰጠዋል እና ገንዘቡን ተቀብሎት ከዛ በኋላ ምንም አያደርገውም። ለረዶዎች ወይንም ደግሞ ላሉት ሰዎች ይሰጣቸዋል። ለገዳሙ የተሰጠ ገንዘብ ነው እያለ ማለት ነው። እና አከማችቶ ያ ሰው ብዙ ያመጣል፣ ወደ ቤተ ክርስቲያን ይገባል፣ ያመጣል፣ ቤተ ክርስቲያን ያገባል። ከዛ በኋላ በጣም ብዙ ብር ሆነ እና ብዙ ብር ሆነና ከዛ በኋላ ያ ሰውዬ ብዙ ሳንቲም እንደሰጠ በማወቅ ብዙ ሳንቲምም እንዳደረገ በማወቅ በቤተ ክርስቲያኑ በገዳሙ ያለውን አገልግሎት ለውጥ ለማየት ይመጣል።
እና ተመልሶ ሲመጣ ገንዘቡ እንዳለ ተከምሮ ከጎኑ ደግሞ መቃርስ ቁጭ ብሎ ያያቸዋልና እንዴ ማለት እንዴት ነው? ገንዘቡን እኮ የሰጠዋችሁ ከረጢት ውስጥ እንድታስቀምጡት አይደለም፣ አውጣታችሁ እንድትጠቀሙበትና የሆነ ነገር እንድታመጡበት ነው አላቸው። እየሰማችሁ ነው? እና መቃርስ ምን አሉት ይባላል? ከፊት ለፊታቸው ጆንያ ሙሉ ጠጠር ተቀምጦ ነበር። እኔ ልዩነቱ አይገባኝም አሉት። ተረድታችሁኝ? የጠጠሩና የገንዘቡ ልዩነት ምን አያረገኝም ያሉት። እውነት ሰው የገንዘብና የጠጠር ልዩነት ይጠፋዋል እንዴ? ጠጠርና ገንዘብ አትለዩም እንዴ እናንተ? ልጅ ስትሆን ግን አትለዩም። ልጆች አሁን እናንተ ዋጋ የምትከፍሉለትን ገንዘብ እንካ ብለህ ብትሰጠው ለሱ ምኑ? አንተ ምንም የናከውን ድንጋይ ግን ስትሰጠው እንዴት ነው ብርቅ የሚሆንበት? አያችሁት? እንደ ሕፃናት ማለት እኮ ይህ ማለት እኮ ነው። እግዚአብሔር በጎ ሕሊናን ለሁላችን እውነት ይስጠን። ይህ ነው በጣም የጎደለን እኛ። ትርጉም ያላቸው ነገሮች በሕይወታችን ላይ አሁን እኛ ትርጉም አልባ ሆኗል። ትርጉም የሌላቸው ነገሮች ደግሞ በጣም ትልቁም ነገር ሰጠናቸው እና እግዚአብሔር ለእንደዚህ አይነቱ 5 መክሊት ሰጣቸው ለሚባሉት ማለት ነው መምህራንን፣ መጻሕፍትን፣ በጎ ሕሊናን ይሰጣቸዋል። አራተኛው የሚሰጣቸው መክሊት ደግሞ ስነ ፍጥረት ነው። ፍጥረታትን እግዚአብሔር ስነ ፍጥረታትን ሰጥቶናል ለሁላችን። ይሄ ለሁሉ የተደረገ መክሊት ነው። በነገራችን ላይ ስነ ፍጥረትንም እግዚአብሔር አምላክ ሲሰጥ መስጠት አለብህ ብለን እኛ ለምንነው ያደረገው ነገር አይደለም። እርሱ መኖር አለባቸው ለልጆቼ ብሎ አስቦ ያዘጋጀው ነው እንጂ ኦሪት ዘፍጥረት ምዕራፍ 1 እና ምዕራፍ 2 ከሰው ልጅ አስቀድሞ ያሉትን ታሪኮች ከመፈጠሩ አስቀድሞ ማለት ነው ስናነብ እግዚአብሔር በእያንዳንዱ ቀናት ውስጥ ያደርጋቸው የነበሩት ዝግጅቶች በሙሉ ዓርብ ለሚፈጥረው ለሰው ልጅ ሊሟሉ የሚገባቸው ነገሮች ነበሩ። አይገርምም? ሰው መጥቶ አይደለም ፀሐይ የተፈጠረው። ሰው ከመምጣቱ አስቀድሞ ታስፈልገዋለች ብሎ ማንም ፈጠረለት? እግዚአብሔር ፀሐይን ፈጠረ። አይገርማችሁም? ታዲያ እግዚአብሔር እናንተንና እኔን ሲያመጣን እንደምንመጣ አውቆ የሚያስፈልገንን ነገር ቀድሞ ይሰጣል አይሰጥም? ይሰጣል። ይሄ ነበረ ቁም ነገሩ። ስነ ፍጥረትን ስናየው የእግዚአብሔርን ስጦታ ተመልክተን እንድንማረው የተፈለገው ቁም ነገር ይሄ ነበር። እናንተ ገና ሳትመጡ ይሄን ያክል ከተዘጋጀው እንዴት ነው በስታችሁና ተባስታችሁ ለራሳችሁ የምችለው የሚለውን ጥሪ ስሙ ውስጣችን እንዲመጣ ነበር። ስነ ፍጥረት እግዚአብሔር የሰጠን ሳንለምነው ያደረገልን ትልቅ መክሊታችን። አምስተኛውና የመጨረሻው መክሊት ደግሞ መገለጥ ነው። እስኪ መገለጥ በሉ። መገለጥ ዳግም ምጽአት የመገለጥ ታሪክ ነው። በነገራችን ላይ አምላካችን አስቀድሞ መጥቶበት ወርዶበት ተመላልሶበት በነበረበት መንገድ ሳይሆን ከዚህ በፊት አይተነው ተገልጦበት ባልነበረው አይነት መንገድ የሚመጣበት ነው። እግዚአብሔር ይህንንስ መገለጥን እንድናውቀው ይህንንም በዘመነ ስጋዌ ውስጥ ያለን ሰዎች ይህንን የአምላክን ሰው መሆኑን ምስጢር እንድንረዳው ቤተክርስቲያን የምታስተምረው ለምን ይመስላችኋል? ዓላማውና ዋነኛው ጭብጡ በዚህ ውስጥም እግዚአብሔርን ማግኘት እንድንችል ነው። ክርስቲያኖች መምህራንን እግዚአብሔር የሰጠው፣ ስነ ፍጥረትን የሰጠው፣ ቅዱሳት መጽሐፍትን የሰጠው፣ በጎ ሕሊናን የሰጠው ራሱን ሰው ሆኖ አምላካችን ልዑል እግዚአብሔር በዚህ ምድር ላይ እንዲመላለስም ጭምር ያደረገው እኒህን 5 መክሊት ለሰው ልጆች የሰጠው እርሱን መልሰው ማግኘት እንዲችሉበት ነው። አሁን ግን አይታችሁታል አኗኗራችንን እግዚአብሔር በሰጠን በጣም ብዙ ነገሮች እርሱን ከምንፈልግበት ይልቅ ራሳችንን የምናከብርበት መንገድ ከሆነ ሰነበተ። እሱ በሰጠን ስጦታዎች ውስጥ እርሱን ራሱን ፈልገን ለማግኘት ከምንሄድበት ይልቅ እርስ በርስ የምንሻኮትበትና እርስ በርስ የምንነጋገርበት ከሆነ ሰነበተ። ጸጋዎቻችንን ባለማወቃችን እግዚአብሔር አምላክ የሰጠንን ወደ መንግስቱ እንድንቀርብ ያደረገልንን ነገሮችን ካለማወቃችን የተነሳ እኮ ብዙዎቻችን እንደተሰጠን ከምንኖረው ይልቅ ሳይሰጠን ወይንም ደግሞ ምንም እንደሌለን በሚመስል አኗኗር ተጠምደን አንዳንዶቻችንማ ይባስ ብሎ የሌሎች መክሊቶችና የሌሎችን ጸጋዎችን እያየንም ጭምር መመኘትና መቃዠት ከጀመርን ቆይተን። እያንዳንዱን ሰው ክርስቲያኖች ልብ ብላችሁ አድምጡኝ ባካችሁ። ያለ ጸጋ እግዚአብሔር አምላክ የፈጠረው ሰው የለም። መንግስቱን እንዲወርስ ሊያደርገው የሚችል ምክንያትን በሕይወቱ ሳይሰጠው እግዚአብሔር የፈጠረው ሰው የለም። ጸጋዎቻችንን ልብ ብላችሁ ስሙኝ ክርስቲያኖች። በዚህች ምድር ላይ ሰው ከደረሰበት እንድንደርስ ሊያደርጉን የሚችሉ ስጦታዎች ብቻ አይደሉም። ጸጋዎቻችን በዋነኝነት የሚሰጡት በዚህች ምድር ላይ ሰው ከደረሰበት
ለመድረስና ሰው ካለበት ለመገኘት ብቻ ሳይሆን እግዚአብሔር ያዘጋጀልን መንግስትና ቦታ ላይ እንዳንታጣ ለማድረግ ነው። አሁን ግን አይታችሁት ከሆነ ቅድም እንዳልኳችሁ ነው። አብዛኞቻችን የተሰጠንን ጸጋ ለማወቅ የምንጓጓው ከእግዚአብሔር ጋር አብሮ ለመኖር ነው አይደለም። አብዛኞቻችን እግዚአብሔር የሰጠንን ስጦታ ለማወቅ የምንፈልገው እውነት ከአምላካችንና ከክርስቶስ ጋር ለመኖር ያለን ናፍቆት እንደነ ቅዱስ ጳውሎስ ሊሄድ ወደ ክርስቶስም እናፍቃለሁ ብለው እንደሚናገሩት ነው ሆኖ ነው አይደለም። ሰው ከደረሰበት በዚህ ምድር ላይ ጎሎብን እንዳንኖር ነው። ቤተ ክርስቲያን ውስጥም ተገኝተን ጸጋዬ ምንድነው ብለን ስንጠይቅ እውነት አጠያየቃችን መንፈሳዊ ይሁን እንጂ ውስጣዊ ዓላማው ግን ዓለማዊ ነው። ሲቀጥልስ ክርስቲያኖች ጸጋ ማለት መዘመር፣ ማስተማር፣ መስበክ፣ ማስተባበር ብቻ ይመስላችኋል? አይገርማችሁም? አባቶቻችን ከሰጧቸው ውብ ትርጓሜያቶች መካከል አሁን ስዘረዝርላችሁ ጸጋዎች ብዬ ማስተማር፣ መዘመር ብለን ዘርዝረን አልዘረዘርንም። ጸጋዎች ስጦታዎች እኮ ሳይሆኑ ቀርተው አይደሉም። እነዚህ የዘረዘርናቸው ግን ለሁሉም የተደረጉ ስለሆኑ ለሁሉም የተሰጡ ናቸው። ሁሉም አንዱ ባይኖር ሌላው ወደ ሌላው ሊያመራ የሚችል ስነ ፍጥረት ለሁሉም የተሰጠ ነው። ማንም ይሄንን ሊክድ አይችልም። ፍጥረታት በሌሉበት ቦታ እኖራለሁ ብሎ የሚናገር ሰው ስለሌለ ስነ ፍጥረት የተሰጠው መምህር ለሌለው ሰው እንዲያስተምሩት ነው። አብርሃም ጉባኤ ተዘርግቶለት ነው እንዴ ከካራን ወጥቶ ከነዓን ለመግባት የተነሳው? ማን መምህር ሰብኮት ነው? ፈያታዊ ዘየማን ስለ ክርስቶስ እውነተኛ አምላክነት ማን ሰብኮት ነው? ክርስቶስ የተሰቀለበት እንጨት መስቀል ላይ ሆኖ እኔ ነኝ አምላክ ብሎ ነግሮት ነው? አይደለም። ቅዱስ ያሬድ በሚያስተምርበትና በተናገረው በድጓ መጽሐፉ ላይ በዛች ሌሊት ላይ ሊቃውንተ ቤተ ክርስቲያን ይናገራሉ። ፈያታዊ ዘየማን መኑ መሐረነ፣ ማን ያስተማረ? ፈያታዊ ዘየማን ሆይ እባክን ጠይቅ መልስልን ይሉታል። ፈያታዊ ዘየማንን ተገብቶ ራሱ ቅዱስ ያሬድ መልስ ይሰጣል። ፀሐይ ስትጨልም ጨረቃ ደም ሲሆን ከዋክብት ሲረግፉ አይቼ ተማርኩኝ፣ እርሱ ጌታ እንደሆነ አወኩኛል። ፈያታዊ ዘየማን ጉባኤ አልተዘረጋለትም፣ ስነ ፍጥረት ነው ያስተማረው። እኒህ ዙሪያችን ላይ የምንረግጠው መሬት፣ ዙሪያችን ላይ አይናችንን እንዲመግቡ እግዚአብሔር አምላክ የሰጣቸው ለሆዳችንም ጥጋብ እንዲሁ በምድር ላይ እንዲበቅሉ ያደረጋቸው ነገሮች በሙሉ እኮ መልሰው ማንን ማወቂያ መንገዶች ነበሩ? እግዚአብሔርን ማወቂያ ናቸው። ስነ ፍጥረት መምህራን ለሌለው ሰው መምህር ነው። ስነ ፍጥረት ኖሮት መምህራንን ቢያጣ እንዴት ወደ እግዚአብሔር ሊደርስ ይችላል ብትሉ በበጎ ሕሊና ንጽህናን ገንዘብ አድርጎ ከቂም ከበቀል ከነውር ከክፋት ራሱን አርቆ ሊኖር የፈቀደ ሰው ቢኖር እግዚአብሔር በጎ ሕሊናውን ይሰጥለታል፣ የሰጠውንም ያስጠብቅለታል። እያንዳንዱ የሰጡ ስጦታዎች ክርስቲያኖች እነዚህ ናቸው። ለእያንዳንዳችን እግዚአብሔር አምላክ ያበረከተልን 5 መክሊት ያለው ማለት ይሁን 2 መክሊት ያለው ማለት ከነዚህ ከአምስቱ ሁለቱን የሰጠው ሊኖር ይችላል። ወይም መምህርና ስነ ፍጥረት ሰጥቶት በጎ ሕሊና የሚያሳጣው ሰው ሊኖር ይችላል። መምህርና ስነ ፍጥረት እኮ የሰጠ ያጣውን ምን ማግኘት እንድችል በጎ ሕሊና ማግኘት እንድችል እኮ አይታችሁታል። ክርስቲያኖች የለኝም ብለን የምናማረራቸው ብዙ ከእግዚአብሔር የምንፈልጋቸውን ስጦታዎች አሁን በሰጠን መነሻነት ማግኘት እንደምንችል ታውቃላችሁ። ብዙዎቻችን ከእግዚአብሔር ፊት የምንጠይቀው ጥያቄ ስለሆነ ጸጋዬን አላወቅኩትም አንድ ነገር ነው። ይኸው ጸጋዎቻችን እነዚህ ናቸው። ልናውቀው የሚገባው ጸጋ የተሰጠን ስጦታ የአምላክ ሰው መሆንና ደግሞ ያ ሰው የሆነው አምላካችን ወደ ላይ ሊወስደን የሚችልበት ስፍራ እንዳለው ማወቅ ነው አለ። ይህንን መልስ ደግሞ የተሰጠው ሰው ቀጣይ የሚጠይቀው ጥያቄ ደግሞ ምንድነው? አሁን ያልኳችሁ ነው። እሺ ይህንን ካወቅኩኝ በኋላ እኔ ያለኝን ነገር ይዤ እንዴት ነው ሌላውን ማግኘት የሚችለው የሚል። እርግጥ ነው እግዚአብሔር አምላክ እንዲህ ነው፣ ማናችንንም ያለ ጸጋ አልፈጠረንም። በተሰጠን ጸጋ ላይ ግን የሌለንን ማግኘት እንችላለን። የሌለንን ነገሮች ባሉን ነገሮች መነሻነት ማግኘት እንችላለን። ቅዱስ ዮሐንስ ዘሰዋስው የሚባል የቤተ ክርስቲያናችን ታላቅ አባት አለ። በረከቱ ለሁላችን ትድረሰን። ያዕቆብ ከወንድሙ ሸሽቶ ወደ አጎቱ በሚሄድበት ጊዜ ላይ ተኝቶባት የነበረችውን የፍኖተ ሎዛን ወይም የሎዛን መንገድ ከምድር እስከ ሰማይ ድረስ የተዘረጋ መሰላል አይቶባት ነበር አይደል? ሌሊት በራእይ እና ያቺን ቅዱስ ዮሐንስ ዘሰዋስው ምን ይላታል? የቅድስና መሰላል ነው ይለው እና እንደ መሰላልነቱ ብታስቡት
አንድ ሰው በመሰላሉ ወደ ላይ ሊወጣ የሚችለው ከታች ያለውን ምን እያደረገ ነው? እየረገጠ ነው። እና እያንዳንዱ ስጦታዎች ይላል ቅዱስ ዮሐንስ ዘሰዋስው ረግጣችሁ የምትወጡት ወደ ሌላኛውና ወደ ቀጣዩ ወደ ከፍተኛው የሚያሻግሯችሁ ናቸው። ስለዚህ ሰው እግዚአብሔር አምላክ ያጣውንም ማግኘት እንዲችል የሚያደርገውንም ስጦታ ሰጥቶታል ማለት ነው። አሁን ይህንን ያክል በሁለትም በአንድም ያጎደለው ነገር የለም። ይህ ባለጸጋ እያለን የምንናገረው ለምንድን ነው? የምንኖርባት ዓለም ውስጥ ያለን እኛ ክርስቲያኖች ምኞታችን ገደብ አልባ እና ይበቃችኋል ተብሎ መስመር ስላልያዘ አብዛኞቻችን እያለን እንደሌለን ተሰጥቶን እንዳጣን እየኖርን እንደሞትን ያክል እየጨነቅን ስለሆነ ነው። እግዚአብሔር ግን በእውነታው ብትመለከቱት ምንም ያጎደለው ነገር የለም። አሁንም ድረስ እንደ ያክል አስቸጋሪ በሆንበትና ከቃሉና ከመመሪያው በራቅንበት ልክ እንኳን ብትመለከቱት እግዚአብሔር አምላክ እኛ በራቅነው ልክ እንኳን ሊርቀን አልፈለግም። ስንሸሽ ልክ ከኋላ እያሳደደ እየመጣ ሊይዘን የሚፈልጋችን የፍቅር ያክል የሚቀርበንና የሚወደን አምላክ ነው። በራቅነው ልክ ሊርቀን ያልፈለገ፣ በተውነው ልክ ሊሸሸንና ሊርቀን ያልፈለገ። ስለዚህ አልተወንም። ምንም የራቀን ነገር የለም ልላችሁ ፈልጌ ነው። ስለዚህ ባለ አምስትም ሰጠው፣ ባለ ሁለትም ሰጠው፣ ባለ አንድም ሰጠ። በኋላ ላይ ያ ባለጸጋ ሄደ። ያ ባለጸጋ ሄደ ማለት ደብረ ዘይት እኮ ነው። መስጠት ያለበትን ማድረግ ያለበትን ነገር በሙሉ ሰጠ። አንደኛው ክርስቶስ የሰጠው ነገር ምን መሰላችሁ? ለዚች ምድር ላይ ትልቁና ያደረገውን መሰጠት ምንድነው ብላችሁ ብትናገሩ ራሱን ነው። እስኪ ራሱን በሉ። አዎ ክርስቶስ ለዚች ምድር የሰጠው ትልቅ ነገር ቢኖር ራሱን ነው። ክርስቲያኖች ደግሞ ለዚች ምድር ሊሰጡት የሚችለው ትልቅ ነገር ቢኖር ራሳቸው ነው። ምክንያቱም ክርስቶስ ለዚች ምድር መድኃኒት ሊሆን አሳልፎ የሰጠው ደሙን አፍስሶ በደሙ ፈሳሽነት ይህችን ምድር ያነጻት እንደሆነው ሁሉ ክርስቲያኖችም ተመልሰው ለዚች ምድር ጤናማነት የሚሰጡ መድኃኒቶች ናቸው። ክርስቶስ ለዚች ምድር የሰጠው ሌላውስ ነገር ምንድነው ብትሉ የሰጠው ቃሉን ነው። ቃሉን ብትሉ አንድም ትምህርቱን አንዱም ቅዱሳት መጻሕፍትን እግዚአብሔር ለዚች ምድር ስጦታ አድርጎ የሰጠው ቅዱስ ቃሉን ነው ካልን ክርስቲያኖች መጽሐፉን የሰጠው እንድናነበው እኮ ብቻ አልነበር። አለመታደል ሆኖ ነው እንጂ እኮ ክርስቲያኖች እኛ በዚች ምድር ላይ የምንኖር ሰዎች በዚህ ጊዜ ላይ ማለት ነው አሁን እንደምንኖረው እንድንኖር የተፈቀደልን አልነበር። እኛ በዚች ምድር ላይ ያለን ሰዎች መኖር የነበረብን የተጻፉት መጽሐፍት ቅዱሳት እንኳን ቢጠፉ መልሰው መጻፍ እንዲችሉ ሊያስችል በሚችል አኗኗር። አሁን ግን እኛን አይቶ እንኳን የጠፋ መጽሐፍ ይቀርና ክርስቶስን ፈልጎ ማግኘት የሚችል ሰው አለ? ሕይወታችን አያችሁት ምን ያክል እንደወረደ። የክርስቲያኖች ሕይወት ግን እንዲህ ነበር መሆን የነበረበት። የተጻፈው ቅዱስ መጽሐፍ እንኳን ባይኖር እነሱን አይቶ መጽሐፍ እስኪችል ደረጃ በቅድስና መኖር የሚችሉ ነበር መሆን የነበረበት። ሰጥቶናል። ሳይሰጠን አይደለም ይሄን የጠየቀው። ራሱን ሰጥቶ ነው ራሳችሁን ስጡኛል። ቃሉን መጽሐፉን ሰጥቶ ነው እንደ መጽሐፉ ኑሩልኛል። ሌላስ የሰጠው ክርስቶስ ምንድነው? ቤተክርስቲያኑ አካሉ እኮ ናት እቺ ቤተክርስቲያን። ማን ነው ከናንተ መካከል ያገባ ባለ ትዳር ሆኖ አካሉ የሆነችውን ሚስቱን አሳልፎ ለሌላው የሚሰጣል? የለም። ክርስቶስ አካሉ የሆነችውን እኮ ነው ይህችን ቅድስት ቤተክርስቲያን አሳልፎ ለኛ የሰጠው። ቤተክርስቲያንን ሰጥቶ ነው ጽደቁ ያለ። ቅዱሳት መጽሐፍትን ሰጥቶ ነው መልካም የሆኑ ስነ ምግባርን ከኛ የፈለገው። ራሱን ቅዱስ ሥጋውን ክቡር ደሙን ሰጥቶ ነው ቁረቡ ብሉኝ ጠጡኝ አለ። ምን ያጎደለው ነገር ኖሮ ነው ታዲያ ከክርስቶስ ፊት ቆመን ከባለጸጋው ፊት ቆመን እንደ መጨረሻ እንደተሰጠው እንደዛ ሐኬተኛና ታማኝ ያልሆነ ባሪያ አንተ ከዘራህበት የማታጭ ከሰበሰብክበት ካለበት ቦታ ላይ የማትሰበስብ ብለን የምንናገር አንዳንዶቻችን እውነት በጣም መጠንቀቅ አለብን። እግዚአብሔር ምንም ያጎደለው ነገር የለም። የሰጠውን የሚጠይቅ ደግሞ የሰጠውን የሚጠይቀው ራሱ ስላችሁ አይገርምም? እንደምንችለው አውቆ የሰጠንን ልክ ነው። መሸከም የምንችለውን ያክል ነው የሰጠን። መሸከም የምንችለውን ያክል ቤተክርስቲያን፣ መሸከም የምንችለውን ያክል ቅዱሳት መጽሐፍ የተጻፈውን መች አንብበን ኖረን ነው ሌላ የተጻፈ ነገር አሁንስ ጭምር የምንፈልገው? አናሳዝን? በጣም እኮ ነው የምንገርመው። ከሰማንያ አንዱ ውጪ ሌላ ምን አለን? መች ኖር ነው ይሄንን ራሱ መች ይሄንን ኖር ነው?
በእያንዳንዱ ቅዱሳት መጽሐፍት ታሪክ ውስጥ የኛ ሕይወት ቢመዘን እኮ ይሄንን አይደለም 81ዱን እጥፍና 3 እጥፍ የሚሆን የኃጢአት ቅጽ አወጣው። ምንም እግዚአብሔር አምላክ ሳያደርገው የቀረ ነገር የለም። ለኛ ምንም ሳያደርገው የቀረ ነገር የለም። እኛ ግን 5ቱ ተሰጥቶት 10 እንዳረገው 2ቱ ተሰጥቶት አትርፎት 4 እንዳረገው መቼም ልንገኝለት አልቻለም። እንደ አንዱ ሰው እውነት ሳምንቱን ቅዱስ ያሬድ ገብርኄር ብሎ ጠራው እንጂ እንደኛ እናኗር ሳምንቱ ገብረ ሐካይ ነበር መሆን የነበረበት። ታማኝ ያሉንን ባሪያዎች ነን እኛ ሁላችን። ለራሳችን ጥቅም የእግዚአብሔርን ጸጋ መሸጥ ከጀመርን፣ ለራሳችን ስጋ ለራሳችን ሆድ በእግዚአብሔር ጸጋ መኖር ከጀመርን ሰንብተናል እኮ መንግስቱን ለመውረስ። እርሱማ ሁለተኛ አጀንዳችን እኮ ሆነ። ተቀዳሚው ግን እሱ ነበር መሆን የነበረበት። ያ የመጨረሻውስ ሐኬተኛ አገልጋይ ምን እንዳለ ትዝ ይላችሁ? የሰጠውን እኮ ነው የጠየቀው። መክሊቴስ ብሎ ነው የጠየቀው። ገንዘቤስ ነው ያለው። አይ ስለምፈራህ ክፉ እንደሆንክ ስለማውቅ ከዘራህበት ስለማታጭ ፈራውህ አይሻልም? እስኪ ፈራውህ በሉ። በቃ ፈራውህ አይሻልም? አስደነገጥከኝ፣ ፈራው። ምክንያቱም እግዚአብሔር አመጣጡ እንደ መጀመሪያው ስላልሆነ ሁለተኛው ለእያንዳንዳችን ዋጋ ሲሰጠን አመጣጡን አይተን ፈራው ብንን ያምርብናል እኮ። ይሄንን አገልጋይ ግን አይታችሁታል? ፈራው ብሎ አላቆም። ፈራው ክፉ ነህ፣ ከዛ በኋላም ደግሞ ከዘራህበትም የማታጭድ ነህ። ምን አመጣው ሌላው? እግዚአብሔርን በሰጠኸኝ መኖር አቃተኝ ማለት አንድ ነገር ነው። የማይኖር ነገር አይነት አስኖርከን ማለት ግን ምን የሚሉት ነው? እኛ መኖር ስላቃተንና እኛ ትላንትና እንደነበሩት ክርስቲያኖች ተጽፎ ላገኘነው ተመሳሳይ ሕግ መገዛት ስላቃተን የማይኖር ሕይወት ነው ማለት ነው። በጣም እኮ ነው የምናሳዝነው። በእውነት እኛ ልንኖረው ያልቻልነውን ክርስቲያናዊ ሕይወት ጭራሽ የማይኖር ነው ማለት ነው። ፊክሽን ነው፣ ምናባዊ ነው፣ በቃ ሐሰት ነው፣ ውሸት ነው ማለት ነው። አይገርማችሁ? እኛው ራሳችን ልንኖረው ባልቻልነው ክርስቲያናዊ ሕይወት ደካማነት ሌላው የማይኖር መስሎት እኮ ይሄንን ሕይወት ትቶታል። እግዚአብሔርን አፍ አውጥተን እኛም እንደዚህ ሰውዬ እንደዚህ አገልጋይ ሐካች ነህ ክፉ ነህ ብለን አንናገር እንጂ እኮ አኗኗራችን እንደዛ ያሰኝም። አንዳንድ ጊዜ እኮ በጣም ከአቅማችን በላይ የሚመስለንን እንደ አቅማችን የሰጠንን ነገር ፈተናም በሉት እንኳን እኮ ትንሽ ጠንከር ሲልብን አቅማችን እንዳልሆነ መስሎም ሲሰማን እኮ እግዚአብሔርን መልሰን የተናገርንበት ጊዜ የለም? መልሰን የወቀስንበት የለም? እንደው ተናገርካት በለኝ እንጂ ብለን ራሱን እግዚአብሔርን የተናገርንበት ጊዜ የለም? እና እኛ ገብረ ሐካይ እኮ ነው። ስለዚህ እግዚአብሔር አምላክ ለነዚህ ለሶስቱ ምንም ያላረገላቸው ነገር የለም። አንዱን አሳነሰበት እንዳትሉት አንድ አርጎ የሰጠው አቅሙ ስንት ስለሆነ ነው? መልሱ እንጂ አንድ ስለሆነ ነው። ሁለቱንም አበዛህበት እንዳትሉት ሁለት አርጎ የሰጠው ምን እንደሆነው ነው? እንደ አቅሙ ነው። አምስቱንም 5 አርጎ የሰጠው እንደምኑ ነው? እንደ አቅሙ ነው። ያን አቅማችን ያሸከመን ያክል ይመስል እኮ ነው እኛ ግን የታለህ ብለን የምንጠራው። ይሄ ሳምንት ክርስቲያኖች እንደ ትላንትናው ሳምንት ፍርዱን ብቻ እያሰብን ስለ ፍርዱም ደግሞ ጭምር እየተጨነቅንም ጭምር የምናሳልፈው ሳምንት አይደለም። አምላካችን ዳግም መጥቶ እኛም ከሰጠን መክሊት ላይ አትርፈን ሊጠይቀን እንደሚችል አውቀን ያለንን እንዴት እናድርገን እናትርፈው የምንልበት ወቅት ነው። ይሄ ሳምንት በዚህ ሳምንት ብቻ የሚወሰናል። እኔ ሁሌ ነው ይህን የምለው፣ ልብ ብላችሁ ስሙ። የአብይ ጾም ሳምንታት ስያሜያቸውና ወቅታቸው በዚህ ነው ተብሎ ተወሰነ እንጂ የኑሮ ህይወታቸውና አኗኗሩ ግን በዚህ ሳምንት የሚያልቅ አይደለም። ሰው እግዚአብሔር ስለሰጠው ነገር ማትረፍ የሚያስበው አንድ ሳምንት ብቻ ነው፣ ህይወቱን ሙሉ ነው እንጂ። ሌላኛው ሀገር የተባለው የእግዚአብሔር መንግስት እስኪመጣ ድረስ ለኛ ለክርስቲያኖች ትልቁ ራስ ምታት ሊሆነን የሚገባው ነገር ያንን ቦታ እንዴት አድርገን ልንወርሰው የምንችል ስራን እግዚአብሔር ያገኝብናል ብለን ትልቁ ራስ ምታታችን እሱ ነው። ትልቁ ጭንቀታችን እሱ ነው። ትልቁ በዚህ ሳምንት ውስጥ እግዚአብሔር ፊት ቆመን የምንናገረው የሰጠኸኝን አትርፌ እንድገኝበት እርዳኝ እያልን። አለበለዚያማ መኖራችን ምን ትርጉም አለው ታዲያ? ቆሞ ለመተንፈስ ይህች ምድር ላይ ነበሩ ተብሎ ለመነገር በዚህ ምድር ላይ ተመላልሰው ነበረ ከዚህ እስከዚህ ጊዜ ለመባል ነው መኖር የምንፈልገው? የምንኖረውማ መሆን ያለበት የዘላለም ሕይወትን ለማግኘትና ለመውረስ ነው እንጂ። ጾሙም ተመሳሳይ ነው። የጾምነው ዋጋ ልንቀበል ነው። እስካሁን እስከ እኩለ ጾም ያለውን የጾምንበትን ወቅት አስታውሱት።
በዚህ ሚዛን ብንመዘን ስንት መክሊት ያለው ሰው ነው? በጾሙ 5 አትርፈን ይሆን? 2 እሺ ይቅር 1 እንኳን አትርፈን ይሆን? እኛ እኮ እንኳን ተውት ማትረፍ ይቀርና ጾሙን ራሱና እግዚአብሔር የሰጠንን መክሊቶቻችን እኮ እንደዚህ ባሪያ ቆፍረን የቀበርን። አይገርማችሁ? ቆፍረን የቀበርን። ብዙ እግዚአብሔር አምላክ የሰጠንን ስጦታዎች እኛ ጋር ሲገቡ ተበላሽተዋል። ልበ አምላክ ዳዊት ለዛ ነው መዝሙር 13 ላይ ምን ይላል? ከመቃብር ኩሱት ጎራኢቶም ይላል። ጉሮሯቸው እንደተከፈተ መቃብር ነው ይላል። መቃብር አንደኛው ጠባዩ ምን መሰላችሁ? እንደተቀበለው መልሶ መስጠት አይችልም። እናንተ የሞተውን ሰው ሰውነቱን አጥባችሁ ሽቱ ነስነሳችሁ በመገነዣ ጨርቅ ጠቅልላችሁ አዲስ ሳጥን አምጥታችሁ በክብር በእንባ አጅበን እናስገባዋለን። ይሄን ንጹህ አድርገን የሰጠነውን ጨርቅ ከተወሰነ ሳምንት በኋላ ስትከፍቱት ቆሽሿል። ሽቶ የነሳነሳችሁበት ገላ መሽተት ጀምሯል። አጥባችሁ ያስቀመጣችሁት ሰውነት ምስጥ እየበላው መፍረስ ጀምሯል። እኛ መቃብር ነን ለእግዚአብሔር ማለት ይሄ። ምን ሰጥቶን ያላበላሸነው ነገር አለ? ሳይሰጠን ኖሮ ነው አሁን ሰላም ስንለምን የነበረው። ሰጥቶን አበላሸን። ፍቅር ሰጥቶን አበላሸን። መክሊት ስጦታ የምንላቸውን ሁሉንም ነገር ሰጠን፣ እንደ መቃብር አስገብተን አበላሸነው። ይሄ ሳምንት ስላበላሸናቸው ነገሮች ራሱ ተመልሰን የምንጸጸትበትና የምናዝንበት ሳምንት ነው። እግዚአብሔር በእውነት ሁላችንም መንግስቱን ለመውረስ የሚያስችለውን ስራውን እና ምግባሩን ሕይወቱን እምነቱን ይስጠን። ያስተማረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ ይርዳን። በጎደለው በነጠበው በክቡር አባታችን በአበው ካህናት በመምህራን የሚታረም የሚስተካከል ይሁን። ወስብሐት ለእግዚአብሔር።